ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የተለያዩ መረጃዎችን ይዘን መተናል ሌሎች መረጃዎችንም ይዘን መተናል የትግራይ ክልል አስተዳደር አዋጅ አውጥቷል በአዋጁ አማካኝነት ማንኛውም እድሜው ለጦርነት የደረሰ ወደ ትጥቅ ትግል እንዲገባ የሚያስገድድ ነው ከጦርነት ጋር በተያያዘም አሉታዊ መልእክቶችን የሚያሰራጩ ግለሰቦችንም በህግ የሚጠይቅ አዋጅ ነው በደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ያወጣው አዋጅ ሌሎች መረጃዎችንም ይዘን መተናል አብራችሁ እንድትቆዩ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከማሳቹሴትስ ቦስተን ይሆናል አብራችሁ እንድትዘልቁ ግብዣችን ነው መልካም ጊዜ ጤና ይስጥልን መሳይ እንዴት ነው እንደሚመሳይ እንዴት ሰነበትክ ገለታው ያው ጠፍታል ወገኖቼ ስለፈለጋችሁኝ ስለጠየቃችሁኝ ደስ ብሎኛል አመሰግናለሁ በጣም ለማንኛውም ምርጫውን ተከትሎ ብዙ ነገሮች ሆናል ስለሱ ጉዳይ እናነሳለን የብልጽግና አገዛዝ ግራ የተጋባ ወቅት ላይ እንደሚገኝ ነው እየሰማን ያለ ነው በምርጫው አሸነፍኩ ቢልም በምርጫ ያሸነፈ አገዛዝ መሆን እንዳልቻለ ነው የምናገኛቸው መረጃዎች የሚያመለክቱት ለመስከረም መጨረሻ መንግስት መሰረታለሁ ብሎ እየተዘጋጀ ያለው አብይ አህመድ በሚቀጥሉ 3 ወራት ውስጥ ርብርብ አድርጉ ብሏቸዋል በተለይም ደግሞ ለምክክር ኮሚሽኑ ለብልጽግና ከፍተኛ ማዕከላዊ ኮሚቴ አባላት በሚቀጥሉት 3 ወራት ውስጥ ብዙ ስራ መስራት አለብን ዝም ብለን መንግስት በመሰረት አንችልም ለውጦች ማምጣት አለብን ብለዋል ምን አይነት ለውጥ ሊያመጣ እንደሚችል በዚህ 3 ወር ውስጥ የሚታወቅ ነገር የለም የተወሰኑ የገጽታ ለውጦችና የጥገናዊ ለውጦች ሊያደርግ እንዳሰበ የኢትዮጵያን ህዝብም አሁንም በማዘናጋትና በመደለል አዲስ ፊትና አዲስ የሆኑ ነገሮችን በማምጣት ለሚቀጥሉት 5 አመታት በስልጣን ቆያለሁ የሚል 3 ወሩን እየጠበቀ ያለው ጅጅጋ ላይ የተሰበሰቡት የብልጽግና ባለስልጣናት ክልል ደረጃ የራሳቸውን ሚሊሻ በቶሎ እንዲያደራጁ ራሳችሁን ተከላከሉ ራሳችሁን ጠብቁ ተብለዋል ከአብይ አህመድ አገዛዝ በኩል እንደሰማነው ከሆነ ወታደራዊ ጀነራሎቹ በዚህ ሁኔታ መቀጠል አንችልም እስካሁን ባለው ሁኔታ የፖለቲካ አመራሩን ክፍተት ሁሉ ጫናው ያረፈው በመከላከያ አዛዦች ላይ ነው ያንንም ከዚህ በኋላ ምንቋቋመው አይደለም እናንተ የፖለቲካ ሰዎች መፍትሄ ይፈልጉለት በጦርነት ምን ዘልቀው አይደለም የሚል አቋም እንዲያዙ ነው የሚነገረው አብይ አህመድ በጦርነት ለመግፋት የወሰነበት ሁኔታ እንዳለ ነው ምንሰማው እንደው ገለታው ከምርጫው በኋላ ምን ነገሮችን አየ ምርጫው ተካሄደ በምርጫ ያሸነፈ መንግስት አይመስልም እንዴት አየው ግን ከምርጫው በኋላ ያሉትን ሁኔታዎች እንዴት እየተከታተልክ ነው አንድ ጊዜ እንደዚሁ አለፋለፍ ይያልኩ ዜና የነበር ሰሞኑንና የምርጫ ቦርድ ሰብሳቢዋ ምርጫው ሊካሄድ ጥቂት ቀን ሲቀረው ዛሬ የጽሞና ጊዜ ነው አሉ ጽሞና ጸሙን የኢትዮጵያ ህዝብ ጸሙን የሚል አስብ ማለት ነው እንግዲህ ያው መቼም በዚህ በሰለጠነው ዓለም የምርጫ ጊዜ ሲመጣ በጸጥታ እንድታስብ የሚመጣ ጊዜ አለ አይደለምና እስቲ እኔም ልጸሙን ባለሁበት ሀገር ብዬ ትንሽ ስለ ምርጫ ያሰብኩ ነበር መሳይና በጣም ያስገርማል ይሄ 7ኛ ምርጫችን አይደለም በኢትዮጵያ ታሪክ ውስጥ በአፄ ኃይለ ሥላሴ ጊዜ ወደ 4 ምርጫዎች ተደርገዋል እንደምታውቀው በኢትዮጵያ ታሪክ ውስጥ እና 11ኛው ሆኖ ነው እንግዲህ ዶክተር ከተባለ እና እነዚህ 11 ምርጫዎች ወደ ኋላ ያየናቸው እንደሆነ በአፄ ኃይለ ሥላሴ ዘመን ያው የዘውድ ስርዓት ነው የዘውድ ስርዓቱ በምርጫ አይነካም እሳቸው ለምርጫ አይቀርቡም ንጉሱ አይታሰብም የትም ሀገርም እንደዛ አይታሰብም ከዛ በታች ግን ሊገነቡ ያሰቡትን ፓርላማ ግን በጣም ፍትሃዊ የሆነ ምርጫ ይደረግ ነበር መሰለኝ በጣም ፍትሃዊ የሆነ ምርጫ ማጭበርበር የሚባል ነገር ጨርሶ አይታሰብም ነበር ያን ጊዜ ምርጫው ተደግመው ነበር አንዳንድ ቦታ ለማጭበርበር የተሞከረበት ጊዜ ብዙ ታዛቢዎች የኤርትራን ጉዳይ አንስቷል ኤርትራ ውስጥ ምርጫ ተጭበርብሯል ተብሎ ተደግሟል በአፄ ኃይለ ሥላሴ ጊዜ ማለት እና በጣም ፍትሃዊ የሆነ በዛው ስርዓት ውስጥ ማለት ነው ምርጫ የነበረ ታሪክ የኢትዮጵያን ታሪክ ስናስብ ማለት ኢህአዴግ ሲመጣ እንግዲህ የምታውቀው ነው በየጊዜው በተለይ 97 አካባቢ ካንቀጠቀጠው በኋላ 99.9 ነው ምን አለ መጨረሻ ላይ አቶ ኃይለ ማርያም የመጡ ጊዜ ምርጫ በየቀኑ እየተንሻፈፈ እየደከመ መጥቶ በኋላ በአብይ አህመድ ዘመን እነዚህ 2 ምርጫዎች ደግሞ በኢትዮጵያ መሳቂያ ሆነው ልጆች ቲክቶክ እየሰሩ የሞተ ሰው ተነስቶ መረጠ ይያሉ ሲቀልዱ ሳይ ነበር በጣም ያስገርማል እኮ በጣም ጥሩ ቀልደኞችም አሉ ኢትዮጵያ ውስጥ ልጆቹ አንዳንድ ጊዜ መራራውን ሀቅ በቀልድ በኩል ሲያሰሙት ሁለት ስሜት ይመጣል ያስለቅሳልም ያስቃል ሴትዮዋ ግሉኮስ ነቅላ መጣች የሚል ዜና እየተነገረ ነበር ያየሁት አንድ ቦታ ላይ ደግሞ
እስቲ ይነቀላል ግሉኮስ አሁን ስታስበው አንድ መመሰው ጤነኛ ነው ምርጫ እኮ ጤንነት ይጠይቃል እንደውም ሆስፒታል ያለ ሰው እንዲመረጥም አይገደድም እኮ አይደረግም ሰው በጤንነት እኮ አስቦ እኮ ነው የሚመረጠው ምርጫ እኮ ብዙ ማሰብ ይጠይቃል እኮ ጤንነት ያልጠጣ ሰው አሁን ብዙ ጊዜ መጠጥ ቤቶች ይዘጋሉ ሰው አስቦ በጥንቃቄ ጤንነት ያስፈልጋል ጤነኛ ያልሆኑ ሰዎች ሁሉ እየመረጡ ነው ያሉት ሬስ አስቀምጦ ሰው በሐዘን የተረበሸ ሰው ምን ያህል እንደከሰር ነው የሚያሳየው ምን ያህል እንደከሰር እንደ ኔሽን ማለት ነው መሳይ ይሄ ተራውን የቴክኒኩን የማጭበርበሩን ተወውና ኢትዮጵያ ይሄን እንዲዘርባ ታረግም ነበር አለፈው አንድ ሰው ሲናገር ሰማሁት ምን ይላል ይሄ ወንድሜ እኛ የአውሮፓውያንን አይነት ምርጫ አይደለም እንጠብቀው በጣም የሰለጠነ ምርጫ አይደለም እንጠብቀው ይላል ነው እንጂ መጠበቅ ያለው እኛ ኢኮኖሚ እድገቱ በማግስቱ ለምን ይሄን ያህል አልሆነም አይደለም ነው ታሪካችን ግን የሰነ መንግስት ታሪካችን ግን ኢትዮጵያ በጣም ዘመናዊ ምርጫ የሰለጠነ ሐቀኛ ምርጫ እንድታደርግ የሚያስችል መሰረት ነው ያለው ስለዚህ በአጠቃላይ ምርጫው ላይ ያለኝ የግለሰብ አስተያየት መሳይ በጣም አዝናለሁ በዚህ ደረጃ ወድቀን በመገኘታችን ይሄ ምርጫ ዞሮ አሁን ነው ተመልከተው መሳይ አሁን ሲያደናቅፉት ቆይተው ነው በሶስት መንገድ እናየው አንደኛው ምርጫ ሲባል መቼም ሰው ለገበያም ይሁን ለምንም ለመብራት ሲወጣ የሚመረጥ ነገር መኖር አለ መቼም አይደለም ሲሆን ነገር መርጬ ልምጣ ሲባል የሚመረጥ መኖር አለ የሚመረጥ እንዲጠፋ እኮ ነው ያደረጉት መድብለ ፓርቲ ስርዓቱ እንዳያድግ ፓርቲዎች እንዳያድጉ ከፖሊሲ ስራ ይልቅ በአክቲቪዝም ስራ እንዲወጠሩ ከህዝብ እንዳይገናኙ ቢሮ እንዳይከፍቱ አባል እንዳያደራጁ ተደርገው ነው የቆዩት ለመንግስት ለመቀበል ተካሻቸው እንዳይሰፋ አደረጃጀታቸው እንዳይሰፋ ቢሮ እንዳያሰፉ ተደርገው ነው የቆዩት አሁን ምርጫ ይደረግ ሲባል እነዚህም ፓርቲዎች ስናያቸው ሁሉም ለመንግስት ለመስራት ቆመና ላይ ያሉ አይደሉም እንደ ሀገር ያሳዝናል ገዢው ፓርቲ እንዲሁ ሲያጭበረብር አንዴ ራሱን ሲያስመርጥ የመጣ ሰውዬ የሚሰበስበው እሱ ደግሞ መደመር የሚባል የሚያስተምረው የከሸፈ ፓርቲ ነው ስለዚህ እንደ ሀገር ምርጫ የሚባለውን ኢትዮጵያ የምታስብበት ሰዓት አይደለም ይሄ ብዙ ጊዜ ብዙ ሰዎች ታዛቢዎችም ተናግረውታል ይሄ አንዱ ጉዳይ ነው ሁለተኛው ምርጫ ነፃነት ያስፈልገው የለም ወይ ፍሪደም ሊበርቲ የሚባለው ማለት ነው ስለ ነፃነት ስናወራ የሀገሪቱን ደህንነት እኮ ነው አጠቃላይ ሁለንተናዋ ለመምረጥስ የሚያስችል ሁኔታ ላይ ነበር ወይ የነበረችው የለም ችግር የለም አላብያ ችግር የለም በቁጥጥር ስር አድርገነዋል ብሎ መድፋስ ይዞ አንዳንድ ቦታ ታንክ አሰልፎ ምረጥ እንዴት ይባላል የታገር ነው እንደዚህ አይነት ምርጫ ያለው በዚህ ሁኔታ ውስጥ ምርጫ ልናደርግ አንችልም እና ሶስተኛው በጣም ያሳዘነኝ ነገር ምንድነው ይሄው በአብይ አህመድ እንዴት የዚህ የምርጫ ቀደም ተከተለን ተመልከት አሁን በኋላ እናነሳ ይሆናል መሳይ የዚህ ምርጫ ማን ነው የምክክር ኮሚሽን አገሪቱ ምክክር ያስፈልጋል ያለችው ምርጫ የማይፈታው ችግር ገጥሞኛል ስትል ነበርኩ የተቋቋመው እና ይሄ ምክክር ኮሚሽን ምን አለ ምክክራችንን ከምርጫው በኋላ እናደርጋለን ምርጫው ይተናቀቅና በኋላ እናደርጋለን ይላል ምርጫ የማይፈታው ችግር ውስጥ ያለች ምድር እና እንደዚህ የተሳከሩ ነገሮች ያሉበት ነውና ውጤቱ ግጭትን ነው የሚያሰፋው ለኔ መሳይ ነው በመጨረሻ ላይ ግጭት ያሰፋል ትግራይ ውስጥ ያለ ግጭት የሚሰፋ ነው የሚሆነው ኢኮኖሚያችን ከባድ ችግር ውስጥ ነው የሚወድቀው አማራ ክልል ያለ ግጭት የሰፋ ጦርነቱም እየጨመረ ነው የሚሄደው ህዝቡ የሚታጠቀው ሰው እየጨመረ ነው የሚሄደው አሁን ምክንያቱም ተስፋ መቁረጥ አለ ለለውጥ ያሉ በሮች በሙሉ ተዘግተዋል ኦሮሚያ ክልል የሚታጠቅ ሰው ከፋው ሰው ቁጥር እየጨመረ ነው የሚሄደው ቀጣናዊ ቅራኔው እየጨመረ ነው የሚሄደው አሁን በሶማሌ በኩል ያለ ችግር በጅቡቲ በኤርትራ በሱዳን ያሉ እነዚህ በተለይ በአካባቢያችን ያሉ ቀጣናዊ ችግሮችም የበለጠ ውጥረታቸው እየጨመረ ነው የሚሄደውና ያሳዝናል እንዲህ አይነት ችግር ላይ በመደቃችን መሳይ ከምርጫው ጋር በተያዘ ሳምንቱን ሙሉ ብዙ ነገሮችን መረጃዎችን ስናቀብል አስተያየቶችን የተለያዩ ግለሰቦችና ሐሳቦች እንዲሁ ስናስተናግር ነበር የቆየነውና ምርጫ የመረጠ መንግስት ቀደም ሲል ያልኩ ነው ምርጫ ተመርጫለሁ ወይም ያው ይፋ ማድረጉ ማይቀር ነው ከአብይ አህመድ ፓርቲ ሌላ ለመንግስትነት የሚያበቃ ዝግጅት ያደረገም ለዛም ትክክለኛ እንኳን ምርጫ ቢደረግ ያንን ምርጫ ለማሸነፍ የሚችል ፓርቲ በአቅም የተዘጋጀ አልነበረም ነገር ግን ይህ ከሆነ በኋላ ሶስት ነገሮች እየሆኑ ናቸው አንደኛ
ምርጫ እያካሄደ ያለ ወይም ደግሞ የምርጫ ሂደት ውስጥ ያለ መንግስት ኢትዮጵያ እየመከረች ነው የሚል ሌላ አጀንዳ ደግሞ መጥቷል። ምርጫ ባደረገ ማግስት ኢትዮጵያ እየመከረች ነው የሚል በአስቸኳይም በሚቀጥሉት 2 ወራት ውስጥ ስራችሁን አጠናቃችሁ ለመስከረም መጨረሻ ላይ አጀንዳውን ጠረጴዛ ላይ አስቀምጡልኝ ብሏቸዋል አብይ አህመድ የምክክር ኮሚሽነሮችን። ሶስተኛው ጦርነት ነው። እንዴት ነው በምርጫ ያሸነፈ ሀገር ዘው ብሎ ጦርነት ውስጥ የሚገባው? አሁን ትግራይ ላይ ሽራሮ በድሮን መጥቷል። ከፋኖ ጋር ጦርነቱን አቀጣጥሎታል። ከኦላ ጋር እንደዚሁ ከፍተኛ ጦርነት ውስጥ ነው ያለው። ጋምቤላ እንደምትሰማው ከሆነ የፕሬዝዳንቱ ጽህፈት ቤትና እዛ አካባቢ ውጊያ ይካሄድ ነበር አሉ ሰሞኑን። እንዲህ አይነት ግጭትና ጦርነት ውስጥ እንዴት ይገባል? አንድ ምርጫ አከናወንኩ፣ በምርጫው ደግሞ 50 ሚሊዮን ሰው ተሳትፏል የሚል አገዛዝ ወደ እንደዚህ አይነት ነገሮች ውስጥ እንዴት ይገባል? ስለዚህ ስለ ምርጫው የተነሳው ነገር ሁሉ ስለ ምርጫው ያነሳናቸው ጥያቄዎች በሙሉ ተገቢ ናቸው ማለት ነው። ምርጫ መካሄድ አልነበረበትም። ከምርጫ በፊት ብዙ የሚቀርቡ ነገሮች መታሰብና መከናወን ነበረባቸው ስንል የነበረው ትክክል መሆኑን የሚያረጋግጡ ነገሮች ናቸው። እንግዲህ ከምርጫው በኋላ ያየናቸው። ይህን እንዴት ታዘብከው ገለጣው? በጣም ፋንዳሜንታል የሆነ ችግር ነው መሳይ። ብዙ ሰው የሚወያይበት ኢትዮጵያ ውስጥ በጣም የተሳከረው ነገር ይሄ ነው። መቼም ወደ ምርጫ ራሱ አገባባችንን ያየህ እንደሆነ እኮ ወደ ታሪካችንን ያየህ እንደሆነ ደርግ ያው ምርጫ ውስጥ አይገባም፣ ሶሻሊስት ነኝ፣ አንድ ፓርቲ ነው፣ ለአንድ ፓርቲ ነው፣ በቃ ለሰራተኛው ቆምኩ ነኝ ብሎ የወሰነ መንግስት ነው። ኢህአዴግ ሲመጣ ምርጫ የሚባል ውስጥ የገባው በኢትዮጵያ ውስጥ መድብለ ፓርቲ ስርዓት እያደገ እንዲመጣ አስቦ አይደለም። ገና ሲተከል ጀምሮ ችግር ነበረበት መሳይ። በጣም ከተፈጥሮ ከትክል ጀምሮ ችግር ያለበት የምርጫ ሂደት ነው ሀገራችን ውስጥ ያለው። አስቦ አይደለም፣ በምን ቆርጦም አይደለም። ለምንድን ነው? ሁለት የተሳከሩ ስብዕናዎች ነበሩት ህወሓት ኢህአዴግ። በአንድ በኩል በዚህ በምዕራቡ ዓለም በኩል ያለውን ግንኙነት አስፍቶ የሚገኙ እርዳታዎችን የማግኘት ከነሱ ጋር ብዙ ሳይጋጩ መዋል ማደር የሚፈልግ ነው። በሌላ በኩል ደግሞ እምነቱ እሱ ራሱ የሆነ ገዢ መደብ ፈጥሮ መቆየት ነው፣ ስልጣን ላይ መቆየት ነው። ስለዚህ እነዚህ ሁለት የሚጋጩ ነገሮች ይዞ ሲያግበሰብስ ነው የኖረው። በዚህ ምክንያት ምርጫ ውስጥ እንገባለን፣ ህዝብ ተሸንፎ ይወጣል። የሚፈልገው ራሱ አጭበርብሮ እንደፈለገው ምርጫውን አገለባብጦ ስልጣን ላይ ይቆያል። እንደዚህ አይነት ስርዓት ነው የቆየ ነው እና ይሄኛው ሲመጣ ደግሞ አብይ አህመድም ሲመጣ የበለጠ በዚህ ላይ የበለጠ አጠናክሮ ነው የቀጠለበት። አሁን ያልከው ነገር ነው፣ እኔም ቀደም ሲል ያነሳሁት ነው። መድበለ ፓርቲ ስርዓት እንዳይኖርበት ህዝብና ፓርቲም እንዳይገናኝ አድርጎ፣ በሌላ በኩል ደግሞ ምርጫ ነው ተስፋችን ይላል። መጨረሻ ላይ ደግሞ ምን ይላል? ኢትዮጵያ አሸነፈች። ኢትዮጵያ አሸነፈች ማለት ምን ማለት ነው? ኢትዮጵያ አሸነፈች እኮ በምክክር ጊዜ ነው በመሰረቱ የሚነሳው እንጂ ፓርቲዎች የትም ሀገር ሲያሸንፉ የሆነች ሀገር አሸነፈች አይባል። መሸነፍ አለ እኮ። ምርጫ እኮ ማሸነፍና መሸነፍ አለበት ሁሉ ጊዜ። የሚያዝንና የሚከፋና የሚደሰት ህዝብ እኮ አለው ምርጫ። ግን ዋናው ስምምነቱ ምንድነው? ማጆሪቲው ባሸነፈው እኔ እገዛለሁ ነው እንጂ ትራምፕ በዚህ ሀገር ባሸነፉ ጊዜ ብዙ አሜሪካን ተከፍተዋል። ግን ስምምነቱ ያው ተከፍተንም እንቀጥላለን የሀገር ጉዳይ ነው። አንድ ሀገር አሸነፈ የሚባል በምክክር ጊዜ አሸናፊም ተሸናፊም የለም። ጊቭ ኤንድ ቴክ ተሰጥቶ ምክክር ሲደረግ እና የተሳከረ ነገር ነው መሳይ ሀገራችን ውስጥ ያለውና እኔ በአጠቃላይ መሰረታዊ የሆኑ ችግር ውስጥ ነው ያለነው። ለዚህ ነው ኢትዮጵያውያን የሆነ አንድ መትከል ያለብን ነገር አለ። ይሄን ነገር ሪሙቭ አድርገን አስወግደን እንደገና አለመታደል ሆኖ ከሃ የምንጀምራቸው ነገሮች አሉ። ምርጫን በሚመለከት የኢትዮጵያ ሕዝብ ተስፋ የሆነው ዘንድ ተቋማትን የመትከል አስመራጭን ነፃነት ያላቸው አስመራጮችን የመትከል መድብለ ፓርቲ ስርዓት የማፋፋት ስራ እንደገና መሰራት አለበት ኢትዮጵያ ውስጥ ምርጫ ተስፋ ይሆን ዘንድ። አለበለዚያ ይሄ ሰው የሚፈልጋት ለአንድ ነገር ነው፣ በዚህ በስልጣን ላይ ለመቆየት። እዚህ ውጭ ሀገር ያሉ የተለያዩ ሀገራት ሰርቲፊኬት አለ ወይ ሲባል አው በዚህ ጊዜ እኮ ምርጫ አድርጊያለሁ ብሎ ያችን ሰርቲፊኬት ለማሳየት ካልሆነ በስተቀር ልቡም ያውቀዋል። ብልጽግና አብይ አህመድም ራሱም ያውቀዋል በዚህ ሰዓት እውነት ምርጫ ለኢትዮጵያ ተስፋ እንደማይሆን ነው። ገለታው እንግዲህ ከዚህ ወዴት እንሄዳለን ነው? አብይ አህመድ ቀደም ሲል በመግቢያ ላይ እንዳልኩት በአንዳንድ የመረጃ ምንጮችም ማረጋገጥ እንደተቻለው ሽብር ውስጥ ገብተዋል። ሽብር ውስጥ የገቡት አወቁት ምርጫ እንዳልተደረገና የህዝቡን ፍላጎት ህዝቡ ከስርዓቱ ጋር እንዳልሆነ ለውጥ እንደሚፈልግ ብልጽግና የከሸፈ መሆኑን በሚገባ ያሳየ ምርጫ ነው። በገዛ ሜዳው በገዛ ድግሱ ህዝብን እንደጠላውና አንቅሮ እንደተፋው
ያረጋገጠ መሆኑን ውስጥ ለውስጥ ያወራሉ። ያው በአደባባይ በሚዲያ አሸንፈናል ምርጫው እንዲህ ነው ይላሉ እንጂ ውስጥ ለውስጥ ሲገመግሙት ምን ያህል ህዝብ እንደተፋታቸው በምን ያህል ርቀት ከህዝብ ጋር እንዳሉ ያረጋገጡበት ምርጫም እንደሆነ ነው የሰማ ነው። ስለዚህ አንዳንድ የሆኑ ኮስሞቲክ የሆኑ እንደዚህ ላይ የገጽታ ለውጦችን በማድረግ የኢትዮጵያን ህዝብ በመደለል አሁንም አብይ አህመድ እንደለመደው እኔ ስማርት ነኝ እኔ ብልጣብልጥ ነኝ ለኢትዮጵያ ህዝብ የሆነ ነገር እየነገርኩት ልክ መጽሐፉ ላይ እንደጻፈው የሆነ ነገር እያሳየሁት የምፈልገውን ነገር ማድረግ እችላለሁ የሚል ያኔ ያደረገውን አይነት የኢትዮጵያ ህዝብ የባነነበትን ተመሳሳይ የሆነ የማታለያና የማደንዘዣ ስትራቴጂዎችን ይዞ መጥቷል። የገጽታ ለውጥ አንዳንድ ባለስልጣናት ሊነሱ ይችላሉ። ኮዲው ያለማመዱ ነው። አንዳንድ የብልጽግና ዲጂታል ሰራዊት አባላት እነከሌ ሊነሱ ነው ከሌ ሊነሳ ነው እንትና ሊመጡ ነው ፓርላማው እንደዚህ ይሆናል ካቢኔው እንደዚህ ይሆናል የሚሉ ወሬዎችን በብዛት ሊያመጡልን ነው። ከዚህ ባሻገር ምናልባት የኮሚሽኑን ሰዎች አብይ አህመድ ጠርቶ በሚቀጥሉት 2 ወራት ውስጥ ጨርሱ ብሏቸዋል። ጨርሱና አንዳንድ ውሳኔዎችን ጠረጴዛ ላይ አስቀምጡልኝ። ለምሳሌ የክልል መዋቅሩ ሊቀይር ይችላል። ከብሔርና ከቋንቋ ፌዴራሊዝም ባለፈ ጂኦግራፊካዊ በሆነ መልክዓ ምድራዊ በሆነ አከላለል አዳዲስ ክልሎችን ይዞ ሊመጣ ይችላል። ካቢኔውን ፍጹም በማይጠበቁ ሰዎች ሊሞላ ይችላል። የተወሰኑ ሰዎችን ሊያስር ይችላል። ምናልባት ከሙስና ጋር በተያያዘ ሊያስራቸው የሚችላቸው ሰዎች እንዳሉ ይነገራል። ነገር ግን የሙስና ጉዳይ ክሩ ሲተለተል እዛው ጠቅላይ ሚኒስትሩ ቢሮ ስለሚገባ ያ ስጋትም አለበት። አንዱ ከተነካ ሁሉም ይነካካል በሚል ምናልባት የሚያስራቸው ሰዎች ባለስልጣናት ላይኖሩ ይችላሉ። ግን ከገፋ እስከዛም ድረስ ሊሄድ እንደሚችል ነው የመረጃ ምንጮች የገለጹት። ሊሆን አይችልም ግን አብይ አህመድ በመጨረሻው ሰዓት እንደው ያቃረውም ቢሆን እንደው እየተናነቀውም ቢሆን ሊያደርገው ይችላል ያሉት ድርድርን እንደሆነ ነው የሰማነው። የሆነ ድርድር ነገር አድርጎ እቺን የምጥ ጊዜ ለመሻገር ይፈልጋልም የሚል አስተያየቶች እየመጡ ነው። ሆነም ቀረም ከዚህ በኋላ ወዴት እንሄዳለን? ብልጽግና ከሽፏል። ሀገር መምራት አይችልም። አይደለም 3 ወር 3 ቀንም ሀገር ይዞ ለመቆየት የሚያስችል ራዕይም አቅምም ፍላጎትም የሌለው እንደሆነ የተረጋገጠ ጉዳይ ነው። ስለዚህ ከዚህ ወዴት ልናመራ እንችላለን? ገለታው እኔ መቼም መሳይ እንዳንድ ኢትዮጵያዊ ሀገሩ ጉዳይ እንደሚያሳስበው ሰው መማረው ነገር ይሄ ሰውዬ በተለይ አብይ አህመድ የሚመራው ቲም አብይ የምንለው ወይም ደግሞ የአብይ ቲም ኢትዮጵያ ውስጥ አሁን የጠቃቀስካቸው ለውጦች ያመጣልን ብዬ አላስብም። ምክንያት አለ። አንደኛ በጦርነት ውስጥ ነው ያለችው ምድሪቱ። አሁን ለምሳሌ ፌደራል ስርዓቱን ለወጥኩ ቢል ትግራይ ላይ ነው ሄዶ የሚለውጠው። ትግራይን ክልል አይደለሽም ብሎ የተወሰነውን ከጎንደር ጋር ኑሬት ምናምን ሊል ነው። አማራ ክልል በአብዛኛው የሀገሪቱ ክፍል በፋኖ ቁጥጥር ስር ነው ያለው። በኦሮሚያ ክልል ውስጥ ያለው ከቁጥጥር ውጪ ሆኗል። ኦላ የሚያስተዳድራት ምድር ሆናለች። የትኛው ሀገር ነው የሚሸነሽ ነው በዚሁ ጣ በዚሁ ግባ የሚል ነገር ለማውጣት የሚያስችል ነገር አለው ወይ ነው? ይሄንን አሁን ይልቅ የሚታየኝ ተገላቢጦች ነው። አሁን ይልቅ የሚሆነው ምንድነው? ከምርጫው ማግስት ጀምሮ የሚያደርገው ጦርነት ማስፋፋት ነው መሰለኝ። ትግራይ ውስጥ በቃ ያው አሁን ህዋትም በኋላ እናነሳ ይሆናል እየመለመለ ነው ያለው የሚችለውን ሁሉ። አሁን ዛሬ ያወጣው ተናገረው ሰማሁት ታጥቀን ራሳችንን ከማስከበር ውጪ ሌላ ምንም አማራጭ የለም የሚል ነገር ነው የሚናገሩት። ሌላ አማራጭ የለንም እናነጋግርህም ስንለው እምቢ ብሎናል። መልእክት እኮ አንዳንድ ጊዜ እኮ የሚያስገርምህ ነገር ህወሓት ሆኗል እኮ ሽምግልና ጠያቂ ኧረ እንነጋገር የሚል ነገር ከዛ ነው የምትሰማው። ከዚህ ኢግኖር የማድረግ በቃ ትግራይን ማንኛውንም የትግራይን ጉዳይ ኢግኖር የማድረግ ነገር ነው በሰፊው የምታየውና እንደዚህ የሆነ ሰው በአገሪቱ ውስጥ የሆነ ፌደራል ስርዓት ለውጥ አመጣለሁ ምናምን የሚለው ነገር እንዴት ሊመጣ ይችላል ነው። ስለዚህ ጦርነቶችን የማስፋፋት ነገር አለ። እሱን ነው የሚሄድበት። ከዛ ውጪ ግን ምክክር ኮሚሽኑ እንዳልከው ደግሞ በአንድ በኩል ሄድ አንተ ያው ማስታገሻ ነህ የሚል ነገር ነው የተሰጠው መመሪያ። ግን በምክክር ውስጥ ሁለት ነገር አስፈላጊ ነው ሲሉ እንሰማለን። መሳይ ባለሙያዎቹ ሲናገሩ በዚህ በምክክር ላይ ጥናት ያጠኑ ሰዎች ሲናገሩ ሁለት መሰረታዊ ነገር አለ በምክክር ውስጥ። አንደኛው ሂደት ነው ፕሮሰስ የሚሉት ማለት ነው ሂደት። ሁለተኛው ፕሮዳክት ውጤት የሚሉት ነው። እና የመጀመሪያው ሂደቱ ምን ይመስላልና ነው የሆነ ውጤት የሚገኝበት ነው። ኢትዮጵያ ውስጥ ትልቁ ነገር በሂደቱ ውስጥ እስካሁን የምናያቸው ነገሮች
ከምክክር ኮሚሽኑ አተካከል ጀምሮ ከማቋቋሚያ አዋጁ ጀምሮ በየጊዜው የሚያደርጋቸው ከአቃፊ አለመሆኑ ጋር ተያይዞ በጣም ብዙ ትላልቅ ምሁራን ኢትዮጵያ ውስጥ ፖለቲካ አልፈልግም ምክክር ነው ኢትዮጵያ ውስጥ የሚያስፈልገው የሚሉ ምሁራን ምንም ፖለቲካ ንክኪ የሌላቸው ሁሉ ከዚህ ኮሚሽን ምንም አንጠብቅም ብለው ተስፋ የቆረጡበት ሁኔታ ነው ያለው። የፖለቲካ ፓርቲዎች ከምክክር ኮሚሽኑ ጋር መሰረታዊ ችግር ስላለብን አብረን አንሆንም ብለው የወጡበት ሁኔታ ነው ያለው። ጋዜጠኞች ኢትዮጵያ ውስጥ ያገባናል የሚሉ ኃይሎች ሲቪክ ድርጅቶች ሁሉ አብዛኞቹ በተለይ እነዚህ ሐቀኛ ናቸው የምትላቸው በሙሉ የወጡበት ሁኔታ ነው ያለው እና ትንሽ ቁም የማይሰጠው ደግሞ እነዚህ ሁሉ ወጥተው እነዚህ ሁሉ እምቢ ያሉት ኮሚሽን ቁም አይሰጠው ተገንጥለውብኛል ተቃዋሚዎቹ ስለዚህ እንዴት ላድርግ ብሎ አያስብም ስለ ፕሮሰሱ አይጨነቅም ማለት ነው ስለ ሂደቱ አይጨነቅም ስለዚህ ሂደቱ የተበላሸ ምክክር ምንም አይነት ለውጥ በመድሪቱ ውስጥ አመጣው ቢልና ቢነግርም የሌጂቲሜሲ ምንለው የሚቀበሉነት ችግር ሲያንገጫግጨው ይኖራል ነው የፈለገውን ያህል ህገ መንግስት አሁን በህዋት ጊዜ አንዱ የተነሳው ትልቅ ጥያቄ በተለይ ከአማሮች የነበረው በህገ መንግስቱ ጊዜ እኮ ነው የለውም ብዙ አማሮች ያነሳሉ ሲተከል ጀምሮ ያነሱ ነው እኔ ሁሉም በማንነት በተደራጀበት ምድር ውስጥ እኔን የሚወክል ምንም ነገር ሳይኖር የተቀረጸ ህገ መንግስት ነው እና ስለዚህ ይደረግ አለበት እንደገና መከለስ አለበት የለውበትም የእውቅና የቅቡልነት ችግር ሲያንገጨግጨው የኖረ ነው እና ብዙ ኢትዮጵያውያን ደግሞ ያው እያንዳንዱን አንቀጽ እየተጠቀሱ የማይቀበሉበት ሁኔታ አለ ስለዚህ ዝም ብሎ የሆነ ጉባኤም ተደርጎ የሆነ ነገር ፈጠርን ቢባል እንኳን ሂደቱ ጥሩ ስላልሆነ ፕሮሰሱ ጥሩ ስላልሆነ የሚመጣው ነገር ዞሮ ዞሮ ያው የቅቡልነት ችግር ይገጥመዋል ማለት ነው ስለዚህ ከግጭት አዙሪት ከፖለቲካ ግጭት አዙሪት አንወጣም ነው እና መሰረታዊ የሆነ ችግር ስላለበት ምክክር በጣም ገለልተኛ በሆነ አካል በተለይ የተቃረኑ ኃይሎችን ይዞ ቅድም እንዳለው ኢትዮጵያ አሸነፈች ይባልበት መጨረሻ ላይ ኢትዮጵያ አሸነፈች የሚባለው ማንም አሸናፊ ሳይኖር ያሸነፈው ብልጽግና ነው ያሸነፈው መያድ ነው ምናምን ሳይባል ሁሉም ተዋቶ የሚቀረጽ የሚሰፋ ቅርጸ መንግስት የሚሰፋ ህገ መንግስት ሲኖር ነው ኢትዮጵያ አሸነፈች የሚባለውና ወደዛ ምዕራፍ ውስጥ እየገባን አይደለም መሳይና ያሳዝነኛል ፕሮፌሰር መስፍንም ገና ከምርጫው በኋላ ወደዚህ እንገባለን ሲሉ አይ ቻገር ኮኖ ነው ያልኩት መሳይ ገለታው እንግዲህ በፊትም እኔም አንተም ብዙዎች በዚህ በምክክር ኮሚሽኑ ላይ ጥያቄ ያላቸው ሰዎች የሚያነሱት ነገር አለ ይሄ ኮሚሽን አብይ አህመድ ለራሱ የስልጣን ሽግግር ከጠቅላይ ሚኒስትርነት በፕሬዝዳንትነት መዋቅር ለመቀጠልና አንዳንድ የሚፈልጋቸው ለውጦችን ለማድረግ ለራሱ በሚል በዲዛይን ያቋቋመው ነው እንጂ የኢትዮጵያን ችግር እንዲፈታ አይደለም ስንል የነበረውን ማረጋገጫ የሚሆኑ ነገሮች ነው አሁን ከምርጫው በኋላ እየሆኑ ያሉት በምርጫው ዋዜማ ላይ ታስታውስ እንደሆነ ሰብስቧቸው ነበር የደረሳቸው የዛን ጊዜ የተሰጣቸው ትዕዛዝ አለ እንግዲህ ለምርጫው አልደረሰም የኮሚሽኑ አጠቃላይ ውጤት ለፓርላማ ለመክፈት አዲሱ መንግስት ለመመስረት ግን የናንተ ስራ ማለቅ አለበት ብሎ ትዕዛዝ ሰጥቷቸዋል ስለዚህ አሁን ሐምሌ ላይ ነሐሴ መጀመሪያ አካባቢ የሀገራዊ የምክክር ኮሚሽኑ የመጨረሻ ጉባኤ ይካሄዳል 4000 ሰው ነው ምናምን የሚጋበዝበት እዛ ላይ ይወስናሉ እነዚህ ነገሮች መፍትሄ ያገኙ ብሎ አብይ ጠረጴዛ ላይ የሚመጣ ነው ስለዚህ ይሄ ኮሚሽን እውነት ለመናገር እነዚህ ግለሰቦች ትዕዛዝ ተሰጥቷቸው ነው በታሪካቸው ላይ መቼም የማይፋቅ ኃጢያትም ወንጀልም ሰርተዋል በህዝብና በአገር ላይ ፕሮፌሰር መስፍንም ሆነ ሌሎችም ነገ ከነገ ታሪክ ይጠይቃቸዋል ብልጽግና የቅርብ ወራጅ ነው መውረዱ አይቀርም ከስልጣን መወገድ ብቻ ሳይሆን በአሳፋሪ ታሪክ ከኢትዮጵያ የታሪክ ገጽ ላይ የሚወገድ እንደሚሆን ምንም ጥርጥር የለውም እነዚህ ሰዎች የዛን ጊዜ ምን ሊሉ እንደሚችሉ ለመስማት እንፈልጋለን ለማንኛውም ምን ሊያመጣ ይችላል የኢትዮጵያ ህዝብ ይህንን እየሰማ መቼም ከዚህ በኋላ ለዚህ አገዛዝ የአንድ ቀን እድሜ ሊፈቅድለት አይገባም አብይ አህመድ እንደፈለገ ሀገሪቱን ወደዚህና ወደዚህ ያላጋት እንዲህ አይነት መከራና ቀውስ ውስጥ እየከተታት አሁንም ጸጥ ብለን ቤት የምንቀመጥበት ምንም ምክንያት የለም ምርጫ አለ ምርጫውን አደረገ ምርጫውም ቲያትርና ለኢትዮጵያ ቅሌት ሆኖ ተመዝግቧል ስለዚህ ምንድነው መደረግ ያለበት አብይ አሁንም ቲያትር ሰርቶ ሲመጣ
ግድ የለም አሜን ብለን እንቀበል እያሉ መቀመጥ ወይስ ምን መደረግ አለበት? ትብብር እየተደረገ ነው፣ ጥምረቶች እየተፈጠሩ ነው። ምናልባት እናነሳዋለን። በጣም የደነገጡበት ሰሜኖች ተያይዘው ይመጣሉ ይላሉ። ሰሜኖች የሚባል ነገር የለም። ኦላም ያለበት የኦጋዴን ነጻነት ግንባር ያለበት የጋምቤላም የቤኒሻንጉልም የኢትዮጵያውያን ታጣቂ ኃይሎች ያሉበት ጥምረት ነው እየመጣ ያለው። ሰሜኖች መጡ አይደለም፣ ኢትዮጵያውያን ነው እየመጡ ያሉት። ስለዚህ ይሄ አንድ ወደፊት ለአብይ አህመድ ትልቅ አደጋው ነው የሚመጣ። የተባበረ የህዝብ ኃይል እየመጣ ነው። ከዛ ባሻገርስ የኢትዮጵያ ህዝብ እጁን አጣጥፎ አብይ አህመድ ቲያትር ሲሰራ መታዘብና ማየት የለበትም። የሆነ ነገር ይጠበቃል መቼም። ትክክል ነው መሳይ። ኢትዮጵያውያን አሁን በየጊዜው መቼም ከገጠሙን ችግሮች አንዱ ልንማር የሚገባው ተባብሮ የስርዓት ለውጥ በምድሪቱ ውስጥ ማምጣት ነው የሚመስለኝና ትብብሮች የተጠናከሩ ነው የሚለው ዜና በጣም ትልቅ ዜና ነው። እሱን ማጠናከር ያስፈልጋል። ዞሮ ዞሮ ግን አንዱ የትብብሩ መነሻ የሚሆነው እኮ ምክክር ነው መሰለኝ። ያው አሁን ኢትዮጵያ ውስጥ ያሉ ብዙ ምንዞራቸው ተራራዎች ይኖራሉ። በተለያዩ ቡድኖች የሚነሱ ጥያቄዎች ሊኖሩ ይችላሉ። እነሱን ለጊዜው ተወት አድርገናቸው ሐቀኛ ምክክር መጥቶ በምድሪቱ ውስጥ ቁጭ ብለን ተፋትገን በደንብ ተዋጥቶልን በሐሳብ ተደባድበን የምንሰፋው ቅርጸ መንግስት ይኖራል፣ ለምንሰራው ህገ መንግስት ይኖረናል። ለጊዜው ግን ይሄንን የሚያበላሽ ሐቀኛ ምክክር እንዳይኖር የሚያደርግ ኃይል አለ። እሱን ገፍትሮ ማስወጣት ያስፈልጋል። ማስወጣት የግድ ነው ምድሪቱ። ስለዚህ ትብብሩ ወሳኝ ነገር ነው። በምክክር አይደለም ተስፋ የቆረጥ ነው እኛ፣ በምክክር ኮሚሽኑ ነው ተስፋ የቆረጥ። በኢትዮጵያ ምክክር ላይ እያላገጠ ያለ ስለሆነ እየቀለደ ያለ ስለሆነ 4000 ሰው 4000 ኢህአዴግ ሰው ሰብስቦ ምንድነው የብልጽግና ሰው ሰብስቦ እኮ ሊቀደድ እኮ ነው በኢትዮጵያ ምክክር። የት አሉ እሺ እንደዚህ በምክክር ውስጥ የሚሳተፉ ሰዎች? አንድም እኮ የምንሰማው ተቃዋሚ የሚባል እኮ አልሳተፍም ነው የሚለው። ምን ያደርግልናል? በዚህ መካከል በእውነት የሚያስመስል አስመሳይ ምክክር ብናደርግ። የምክክር እኮ ዋናው ዓላማ እኮ ኢትዮጵያ ውስጥ እኮ የተቃረኑ ኃይሎች ተገናኝተው በሐሳብ ተሟግተው መካከለኛ መንገድ እንዲፈልጉ እኮ ነው። ያንን በሮች እየዘጋ ያለ ነውና የኢትዮጵያን ትብብር ወሳኝ ምዕራፍ ላይ ነው የደረሰው። ወሳኝ ምዕራፍ ላይ ነው የደረሰው። ከትላንቱ ዛሬ እየተማርን ኢትዮጵያውያን ህብረትን አጠናክረን በምድሪቱ ውስጥ በእውነት የረጋ ስርዓት ለመመስረት መመካከር በምክክር ነው ችግሩን መፍታት የምንችለውና ይሄ ኮሚሽን ብለነው ምንድነው ውሃ ቢወቅጡት እንቦጭ ነው የሚለው የሀገራችን ሰው። ምንም ትንሽ ቁብ አይሰጠውም እኮ አልኩ ቅድም መሰለኝ። ቁብ አይሰጠው። በጣም እኮ ስስ ቆዳ ሊኖረው ይገባ ነበር። ምክንያቱም ብዙ ስቴክ ሆልደርስን ተሸክሞ የሚሄድ ስለሆነ ብዙ ባለድርሻ አካላትን የሚያነጋግር ያንን ተክለ ሰውነት የተላበሰ ስለሆነ ከያቅጣጫው የሚመጡ ችግሮችን እያዳመጠ ራሱን እያስተካከለ የመካከለኝነት ቦታውን ሳይለቅ መራመድ ነበር የሚጠበቅበት። ቁም አይሰጣቸውም። ፋኖ ይሄን አለ፣ ተቃዋሚው ይሄን መግለጫ ወጣ፣ ውጭ ሀገር ያለው ምሁር ተሰብስቦ ይሄን መግለጫ ወጣ፣ ፓርቲዎች ሪዛይን አደረጉ። ቁም አይሰጣቸውም። ብልጽግና ብቻ ደህና ይሁን አብረው ከእሱ ጋር አብረው ብቻ ይስጡና ስለዚህ እኔ የትብብሩ ጉዳይ መጠናከር ነው ያለበት። መሳይ ፍጻሜያችን ያምር ዘንድ እሱ ነው መዳኛ መንገድ። እንግዲህ ሌሎች ርዕሰ ጉዳዮችም አሉ። ምናልባት ከምርጫው ጋር ተያይዞ ምን ነገሮችን ልናይ እንችላለን የሚለውን በአንዳንድ አጀንዳዎችም ወደ ኋላ ላይ ልመጣበት እችላለሁ። በነገራችን ላይ ከ400 በላይ የፕሮቴስታንት ፓስተሮች ከመላው ዓለም አዲስ አበባ ገብተዋል። ምክንያቱ ደግሞ ለአብይ አህመድ ምርጫ አዲስ መንግስት ሲመሰርት ሊጸልዩለት እንደሆነ ነው ከተሳታፊዎች አንዱ ለአንከር ሚዲያ መረጃውን ያደረሰው። የቀሩም አሉ። ሰው እየተገደለ እኛ እንሄድም ያሉ ፓስተሮች በተለይ እዚህ አሜሪካ እኛን የሚያነጋግሩ አሉ። በዚህ መድረክ ላይ አንገኝም ብለው የቀሩ እንዳሉ ነው የሰማነው። 400 ፓስተሮች እንግዲህ ገብተው ለአብይ አህመድ ይጸልዩለታል ማለት ነው። መንግስት የተባረከ ይሁን፣ አሁንም እድሜና የስልጣን ዘመን ይርዘም ብለው ሊጸልዩለት እንደሆነ ነው። ባለፈውም አድርገውታል። አሁንም ሊያደርጉለት ተጠርተው በአብይ አህመድ ወጪ ነው የአውሮፕላን ቲኬታቸው። አዲስ አበባ በሚቆዩበት ጊዜ የሆቴልን ጨምሮ ማንኛውንም ወጪ መንግስት ሸፍኖላቸው ነው ለአብይ አህመድ ጸልየው እንግዲህ ወደየመጡበት የሚመለሱት። ለማንኛውም በዚህ መልኩ የሚጸና መንግስት የለም።
የኢትዮጵያን ህዝብ እያለቀ እየሞተ በእንደነዚህ አይነት ፓስተሮች ጸሎት የሚጸና መንግስት ሊኖር እንደማይችል መታወቅ ያለበት ጉዳይ ነው። ሌላው የኢትዮጵያ የሰብአዊ መብት ኮሚሽን አቋም ነው። ከጊዜ ወደ ጊዜ ያው ከተስፋ የምናደርግበትም የምንጠብቀውም አይደለም። ዶክተር ዳንኤል በቀለ ያንን ቦታ ከተወ በኋላ የመጣው ሰው ምን አይነት ተቋም ሊያደርገው እንዳሰበ ስንለው የነበረው ስንገልጸው የነበረው ነው። ከዛም በበለጠ ሁኔታ እየከፋ መምጣቱ ነው እንደ አጀንዳ እንድናነሳው ያደረገው። በምርጫው ላይ የሰጠውን አስተያየት ታስታውሳለን። ዲሞክራሲያዊ አካታችና ሰላማዊ ምርጫን የተካሄደው በሚል በየትኛውም አካል ያልተገለጸን ምስክርነት ነው የኢትዮጵያ የሰብአዊ መብቶች ኮሚሽን የሰጠው። አሁን ደግሞ በአርሲው ጭፍጨፋ ላይም እንደዚሁ የሞቱት 3 ሰዎች ናቸው፣ ገዳዩ ደግሞ ሸኔ ነው የሚል የብልጽግናን ሪፖርት ግልባጩን እንደውም የብልጽግና ሪፖርት በተወሰነ ደረጃ ይሻላል። ይሄ የሰብአዊ መብት ኮሚሽን ግን ከዛም ወርዶ የብልጽግና ልሳንና አፍ አንደበት ሆኖ ነው የመጣውና እጅግ የሚያሳፍር ኮሚሽን ነው የወጣው። ያው የተጠበቀው ነው የሆነው። ገለታ ውስጥ እነዚህ ባነሳዋቸው ጉዳዮች ላይ ተቋማት አብይ አህመድ የበለጠ እያሽመደመዳቸው ነው። መከላከያው አሁን እንደምንሰማው ከሆነ ለአብይ አህመድ በግልጽ እየነገሩት ችግር አለ፣ እናንተ መፍታት ማትችሉትን መከላከያው ሊፈታ አይችልም፣ ሰራዊቱ በጣም ተሰላችቷል፣ ከፍተኛ ችግር ውስጥ ገብተናል። አሁን በአማራ ክልልም በከፊል በኦሮሚያ ክልል የፖለቲካውን ስራ ምንሰራው እኛ መከላከያዎች ነን። ሀገሪቱ ወደ ስርዓት አልበኝነት ልገባ ነው። ክልሎች የራሳቸውን ሰራዊት አደራጅተው ራሳቸውን እንዲጠብቁ ነው የተነገራቸው። ምን ማለት ይቻላል? ገለታው እንደው ያነሳሳቸው ነገሮች ላይ አንዳንዶቹ ላይ ተጨማሪ ምናልባት በተለይ በዚህ የፕሮቴስታንቱ ጉዳይ ላይ በጣም የተዛባ ነገር አለ እና እሱ ላይ ትንሽ መወያየት ያስፈልግ ይመስለኛል። ምናልባት አጫውቼ እንደሆነ አላውቅም። እዚህ ሀገር ሄጄ ወደ ኢትዮጵያ የሄድኩ ጊዜ ዘመድ ጋር አልፌ ነበርና እዛ አካባቢ የሚኖር ሰው ወደዚህ ወደ መሃል ወደ 4 ኪሎ አካባቢ እንደምመጣ ሲያውቅ ጠዋት ይዤ ሄዳለሁኝ እና አብረን እንሄዳለን ብሎ መኪና ስላለው ማለት ነው ነገረኝ። እሺ ተባብለን ጠዋት በተባለው ሰዓት ይዞኝ መጣ። ራቅ ያለ ሰፈር ስለነበረ ታክሲም ለማግኘት ያስቸግር ነበርና እሱ ይዞኝ መጣና ይሄ ሰው ፓስተር ነው፣ አገልጋይ ነው እንግዲህ እና በኋላ ይዞኝ እየመጣ እየተጫወትን በኋላ ድሮፕ ያደረገኝ ቤተመንግስት አካባቢ እና ለካ የሚመጣው እሱ ቤተመንግስት ነው። በጠዋት ቤተመንግስት አብይ አህመድ ጋር ሊገናኝ ማለት ነው። እና ምንድን ነበር ያልኩት መሳይ በኢትዮጵያ ትግል ውስጥ ሃይማኖትና መንግስት መለያየት አለባቸው ብለን ኢትዮጵያዊ በየዘመኑ የተነሳ ኢትዮጵያዊ ታግሎ በመንግስት ውስጥ ከባድ ድርሻ የነበራትን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሀገር የመሰረተች ቤተክርስቲያን አስወጣን። ካስወጣን በኋላ አንተ ምንድነህ? ኦርቶዶክስ ቤተክርስቲያንን አስወጥተህ አንተ እንዴት ትገባለህ? ምን ትሰራለህ እዛ ውስጥ? አዲስ ኪዳን እኮ ኢየሱስ ክርስቶስ ራሱ ያስተማረን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አድርግ፣ ምድራዊ አስተዳደሩ መንግስት የተለየ ነው ብሎ ነው ያስተማሩት እንጂ ኢትዮጵያ ውስጥ አሁን የሆነ ሃይማኖትን መጠለያ አድርጎ መንግስት መስርቶ ያንን ምንድነው የዛን ማህበረሰብ ተገን አድርጎ ጠባቂ አድርጎ ለመኖር ሲሞክር ቤተክርስቲያን መጀመሪያ ነው ተቃውሞ ማሰማት ያለበት። ሐቀኛ ቤተክርስቲያን ይሄን ነው ታደርገው መሳይ። ስለዚህ ያንን አካባቢ ለመጠቀም ፍላጎት እንደነበረው ግን ያኔም ራሴ በግሌ የተማርኩት ነገር ነው መሳይ እና በተከታታይ ይሄንንም ነገር አይተናል። ይሄ ማለት ግን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እዚህ ውስጥ ገብቷል ማለት አይደለም። ይሄ መለየት አለበት። ሰውየው እዛናዛ ነው የሚሄደው። አንድ ጊዜ ብልጽግና የሚባል ይሄ ፕሮስፔሪቲ ጎስፔል የሚባለው እሱን አራምዳለሁ ባይ ነው። ሌላ ጊዜ ደግሞ እዛ ዩኤኢ ውስጥ ከባድ ድግስ እየደገሰ ሙስሊሙንም አለው ባይ ነው። እንደዚህ እንደው አንድ ጋዜጠኛ እህታችን ናት የነገረችኝ፣ እንደው ሁነኛ ሰው የነገረችኝ መሳይ የምታውቃት ናት። ዩኤኢ ሄዶ ለብሷል ይሄንን የሙስሊሞችን ልብስ የለም ቁጭ ብሎ መሬት ላይ ተቀምጠው እንትን ይሉ የለም እንደዛ ሆኖ በቃ ሲያስመስል አይቼዋለሁ ብሎ ነግሯታል ለጋዜጠኛ እህታችን። ይሄን ነገር
ጮሌ ነው ሰውየው በጣም ጮሌ ሰው እና ሙስሊሙንም አለው ነው የሚለው እኮ ሰብስቦ ለብቻው ይሰበስብና አለው ነው የሚለው ዱባይ ውስጥ ያልኩት ተከባድ ድግስ ተደግሶ ነበር እሱ ወደ ስልጣን የመጣ ጊዜ በሌላ በኩል ፕሮቴስታንቱንም ደግሞ እየሰበሰበ እንደዚህ አለው ባይ ነው በሌላ በኩል ደግሞ ኦሮሞ ወገኖቻችን ለብቻቸው ይሰበስብና ደግሞ እነሱንም አለው ባይ ነው ይስንት ሚስጥር ነው የወጣው እና እንደዚህ ያደረገ ማአት ካርታ ይዞ የጮሌነት እንትን ያለው ሰው ነውና በተለይ ፕሮቴስታንቱ እኔ ይሄንን ይረሳል ብዬ አላስብም የተታለላችሁ ፓስተሮች ካላችሁ በአንድ ነገር ነው አንደኛ የሃይማኖቱ መሰረትም አይፈቅድም ሰው የተፈናቀለ እናት በመንላት ቤተክርስቲያን በኦርቶዶክስ ቤተክርስቲያን ላይ ሁሉ ሰይፍ ያለፈ በዚህ ጊዜ መንግስትን የሚቆጣ ነው ሃይማኖተኛ የሚሆነው እንጂ እዛ ገብቶ ለዚህ መንግስት እውቅና ለመስጠት የፖለቲካ መሳሪያ ለመሆን የሚሄድ ፓስተር ያለ አይመስለኝም እና ምናልባት ይሄን አሰባችሁ ሰዎች እንደውም ቁጣን ብታስተላልፉ ምክር ብታስተላልፉ ጥሩ ነው የሚል ነገር ነው መሳይ በዚህ ኢሰመኮ ላይ ያነሳው ነገር ላይ እንደው ገለጻው ወደ ኢሰመኮ ከመምጣታችን በፊት ይሄ ጉዳይ ለብቻ አንድ ቀን ጊዜ ወስደን መወያየት ያለብን ይመስለናል አንድ ጽሁፍ ዶክተር ተመስገን አለሙ ይባል በመሰረት ሚዲያ ላይ ያወጡታል አብይ አህመድ ኦርቶዶክስ ቤተክርስቲያንን ለምንድን ነው የሚያጠቃው የሚለውን በተመለከተ ይሄ ዝም ብሎ በአጋጣሚ ወይ ደግሞ በእንትን አይደለም በትክክል በዲዛይን ብልጽግና የሚሉት ወንጌል አደናቃፊ ብሎ ከሚወስዳቸው ተቋማት አንዷ በመሆኗ እቺ ቤተክርስቲያን እያለች የብልጽግና ተልኮ ተፈጻሚ ሊሆን ስለማይችል በተለየ ሁኔታ አብይ አህመድ ከዚህም በላይ ሊያደርግ እንደሚችል ምክንያቱም የተልኮ ጉዳይ ነው ይሄ ያጋጣሚ ጉዳይ አይደለም ወይም የመቃወም ወይም ከእምነት ጋር በተያያዘ አይደለም አብይ አህመድ ኦርቶዶክስ እያለች ብልጽግና የሚባለው የሱ አስተሳሰብ ወይም ከሌላው ቀርቶ ያመጣው ተልኮ ተፈጻሚ ሊሆን ስለማይችል በቀጣይ ብዙ ቤተክርስቲያኗ ላይ ጥቃት ሊፈጽም ይችላል መንግስታዊ ተልኮ ስላለው ነው የሚል ነገር አንስቷል ለዚህ ደግሞ አመቸው ነው ያገኛቸው የፕሮቴስታንት ፓስተሮችን ነው ስለሱ ይጸልያሉ ስለሱ በድፍረት ይናገራሉ ከምርጫው በፊት በርካታ ፓስተሮች ነን ነቢያት ነን የሚሉ እየወጡ ምርጫውን እኮ ውጤት ሰጥተው እኮ ሲናገሩ ሰምተናል አብይ ነው የሚያሸንፈው የሰሜኑን ማህበረሰብ በጅምላ ከጥንቆላና ከሌላ ነገር ጋር እያያዙ የሚዘልፉበት ቤተክርስቲያኒቱ ላይ የተለያዩ ስሞችን እየሰጡ በየመድረኩ ላይ ሲዘልፉ የነበረበት ሁኔታ በአብይ አህመድ ፍቃድና ተልኮ የሚፈጸም እንደሆነ ይታወቃል ስለዚህ መሳሪያ ሆነዋል አሁንም መጥተው የሚጸልዩለት እነሱ ናቸው ባለፈውም አድርገውታል አሁን ደግሞ ከመላው ዓለም ተሰብስበው ገብተዋል ሀገር ቤት ስለዚህ ገለታው እዚህ ላይ በደንብ ህብረተሰቡ እንዲረዳው መደረግ አለበት አብይ አህመድ እስካለ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እልቂትና መከራ መቀጠሉ አይቀርም ለዚህ ደግሞ እንደ አይነተኛ መሳሪያ ከጎኑ ያደረጋቸው የፕሮቴስታንት እምነት ተከታዮችን ናቸው እንግዲህ የነቁ ነቅተዋል ያልነቁ ግን በሱ ወጥመድ ውስጥ ገብተው ሀገሪቱንም ቤተክርስቲያኒቱንም በከፍተኛ ደረጃ አደጋ ውስጥ እየከተቱ ነው ያሉት ገለታው እኔ ይሄን ነገር ሙሉ በሙሉ አልወስድም መሳይ በኢትዮጵያ የን ሰው ሃይማኖት ሰው ሆኖ በመደገፍ ደረጃ ቄስም አለ የሚደግፉ ቄሶች በጣም የሚያሳዝን ነገር እኮ ቄሶችም እኮ አሉ ይሄ ሁሉ በደል በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየደረሰ የተለያየ በጣም ስሜት የሚጎዳ ቤተክርስቲያኒቱን ለሌላ ችግር አጋልጦ የሚሄድ ነገር ሼሆችም አሉ ብዙ እና የዚህ ወንጌላውያን ቤተክርስቲያናት ላይ ብቻ አይደለም ያለው ሰውየው ብዙ መንጠላጣያ ነው የፈጠረው ግን አንድ ትልቅ ነገር አለ መሳይ አይ ቲንክ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በተመለከተ ከዚህ በፊት አመታት እንበል እንግዲህ 2 አመት ሊሆነው ነው አይደለም ከዛ በላይ ስናነሳኮ ነበር መሳይ በሶስት አቅጣጫ እቺ ቤተክርስቲያን ሰይፍ አለባት መጠናት አለበት ይሄ ነገር ምንድነው ይሄን ትራያንጉሌት ማድረግ ያስፈልጋል እነዚህ ነጥቦች ማገናኘት ያስፈልጋል ተመልከቱ አሁን ባንዴው በአካል ስንል እንግዲህ ቅርስ ማቃጠል ቤተክርስቲያኑን ማንደድ በሳት ማንደድ ማጎሳቆል ህንጻዎቿን ቦታዎቿን ማጎሳቆል እና ምእመኑን ቀሳውስትን ማጎሳቆል መግደል እነዚህ አካላዊ ጥቃቶች አሉባት በቃ ይሄ የቆየ ነው ዝም ብሎ ተከታታይ አብይ አህመድ አሁን በቀደም የአርሲውን ጉዳይ አነሳና ከምርጫው ጋር የተገናኘ ነው ሲል በጣም ነገረመኝ